ሰላም ጤና ይስጥልን ክቡራትና ክቡራን እንደምናላችሁ ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርቶችን በርከት ያሉ ጉዳዮችን እንደተለመደው ይዘናል። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲን፣ ሊቨርፑልን እየተመለከቱ ከማንቸስተር ሲቲ ጋር በተያያዘ ያልተጠበቀው የዝውውር ዜናዎች ላይ ትኩረት አድርገን ቆየት እንላለን። እነዚህ ጉዳዮች በስፋት እናነሳለን። ከአርሰናል ጋር በተያያዘ የካቨርስን ሽያጭ በተመለከተ ሰርጂዮ ኮንአጌሮ ስለ ሚኬል አርቴታ የሰጠው ሀሳብ አለ። ግብ ጠባቂ ማስፈረም ይፈልጋል አርሰናል እየተባለ ብዙ መገናኛዎች እየተዘገበ ይገኛል። ኤቨሬቼዝም ወደ ሪያል ማድሪድ የሚሄድበት እድል አለ ወይ በሚሉ ጉዳዮች ላይ አዳዲስ እየወጡ ያሉ መረጃዎች አሉ። በስፋት እንነግራችኋለን። አርሰናል ላይ ያሉ አዳዲስ መረጃዎችን ይዘናል። ከማንቸስተር ዩናይትድ ጋር በተያያዘ ደግሞ የሚኪ ቫንደርቬንን ጉዳይን በተመለከተ በዝርዝር የምናነሳቸው ጉዳዮች አሉ። አብራችሁን ስትቆዩ ትሰሙታላችሁ። ተከላካዩን ለማስፈረም ማንቸስተር ዩናይትድም ፍላጎት አለው ተብሏል። ሌሎች ጉዳዮችንም ይዘናል። የቡርኖ ፈርናንዴዝ ተተኪ ማን ሊሆን ይችላል በሚለው ማንቸስተር ዩናይትድ እነማንን ሊያስፈርም ይችላል ከብሩኖ ፈርናንዴዝ በተጨማሪም የሚሉ ዝርዝር ጉዳዮች ወጥቷል። እነሱን እየነገርናችሁ እንቆያለን። ከዛ በተጨማሪ የሃሪ ማጓየር ውልንም በተመለከተ የተሰሙ አዳዲስ መረጃዎች አሉ። ሃሪ ማጓየር፣ ማርከስ ራሽፈርድ ማንቸስተር ዩናይትድ ቤት በስፋት የሚነሱ ዘገባዎች ናቸው። ነገር ግን ማንቸስተር ዩናይትድ ብሩኖ ፈርናንዴዝን በማን ነው ሊተካው የሚችለው በማን ነው ሊተካውስ ያሰበው የሚለው ጉዳይ ትልቁ ጥያቄ ነው። በእርግጥም ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ባለፉት ዓመታት አይተካ ሚና ነበረው። ያንን ተመልክተናል። አሁን ደግሞ የማንቸስተር ዩናይትድ አሰልጣኝ ማንም ይሁን ማን በሚቀጥሉት ጊዜያት ላይ ማንቸስተር ዩናይትድ እንዴት ነው ይህንን ተጫዋች ሊተካው ያሰበው በሚለው ጉዳይ ላይ አዳዲስ ጉዳዮችን እየነገርናችሁ እንቆያለን። ሌሎችም ዩናይትድን በተመለከቱ በጣም አስገራሚ ጉዳዮች የተሰሙበት ሳምንት ላይ እንገኛለን። ስለ ዩናይትድ ዝርዝር ጉዳዮችን እያነሳን እንቆያለን። ሌሎችንም ሀሳቦች ይዘናል። የማቲያስ ኩነን ጉዳይ፣ ስለ ማይክል ካሪክ ከማይክል ካሪክ ጋር በተያያዘ ደግሞ የአርሰናል ጨዋታ ላይ እንዴት አይነት ውሳኔዎችን ሲያሳልፍ ነበረና እኔ መቼም የማረሰው ቀን ነው ያንን ጨዋታ እንዴት ታክቲካሊ አሬንጅ እንዳደረገው የሚል አንዳንድ ዝርዝር ጉዳዮችን አውጥቷል። ቼልሲ ቤት ዝውውሮችን በተመለከተ እንዲሁም ደግሞ ጆን ቴሪ ስለ ቼልሲ አሰልጣኝነት ያነሳቸው ጉዳዮች አሉ። ኦማር መርሙሽ ወደ ባርሰሎና፣ በርናንዶ ሲልቫ ከሲቲ ይለቃል የሚሉ ጉዳዮችም አሉ። ሊቨርፑል ቤት ደግሞ የሮድሪጎ ጉዳይም እንዲሁም ደግሞ ዶሚኒክ ሶቦዝ ላይ ወደ ሪያል ማድሪድ የሚሄድበት እድል አለ ወይ በሚሉ ጉዳዮች ላይ አዳዲስ የተሰሙ ጉዳዮች አሉ። ለሁሉም በርከት ያሉ መረጃዎችን ይዘናል። የእናንተን የአብሮነት ቆይታ ብቻ ነው የምንፈልገው። ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንጠብቃለን። በዚሁ በቤስት ስፖርት ላይ መልእክቶቻችሁን እየላካችሁልን ትናንትና የመጡልን በርከት ያሉ መልእክቶች አሉ ከናንተ። እነሱን በስፋት እየተመለከተን ወደ በኋላ ላይ መለስ ብለን የምናነሳቸው መልእክቶች አሉ ከናንተ ጋር በተያያዘ። ትናንትና ስለ ማንቸስተር ዩናይትድ፣ ስለ አርሰናል የመጡ ስለ ማይክል ካሪክም የመጡ ሀሳቦች አሉ። ዛሬም በምናነሳቸው ጉዳዮች ላይ እናንተ መልእክቶች እንጠብቃለን። በተለይ ደግሞ ከዚህ ከቼልሲና ከጆን ቴሪ የአሰልጣኝነት ትስስር ጋር በተያያዘ በጊዜው አሰልጣኝነት መምጣት ነበረበት፣ ቼልሲን ማሰልጠን ነበረበት ወይ ብላችሁ ታስባላችሁ? እሱ የገባኝ ነበር ይላል ጆን ቴሪ። ቼልሲን በጊዜያዊነት አሁን አሰልጣኝ ከመቀየሩ በፊት ያንን ማድረግ ነበረብኝ የሚል ሀሳቦች አሉ። ትናንትና የነበሩ ጨዋታዎችን ላስቀድም። በአውሮፓ ቻምፒየንስ ሊግ ክለብ ብሩገ ከአትሌቲኮ ማድሪድ የመጀመሪያው ጨዋታ 4-4 ነበር የተጠናቀቀው። ትናንትና በ4-1 አሸናፊነት በአጠቃላይ አትሌቲኮ ማድሪድ 7-4 በሆነ ውጤት ማሸነፍ ችሏል። የመጀመሪያው ጨዋታ 3-3 የተጠናቀቀ ጨዋታ ነበረ። በሌቨርኩሰን የመጀመሪያውን ጨዋታ ኦሎምፒያኮስን 2-0 አሸንፎ ነበር ከሜዳ ውጪ። ትናንትና በባይ አሬና የነበረው ጨዋታ 0-0 ተጠናቋል። ወደ ቀጣዩ ዙር ሌቨርኩሰን አልፏል። አንደኛው አርሰናል ሊገጥሙ ከሚችሉ ቡድኖች መካከል አንዱ እንደሆነ ይታወቃል። ኢንተር ሚላን ከቦዶ ግሊምት የኖርዌይ ቡድንን የመጀመሪያው ጨዋታ 3-1 አሸንፎ ነበረ። ቦዶ ግሊምት ኖርዌይ ላይ በተደረገ ጨዋታ በሚገርም ሁኔታ ማንቸስተር ሲቲን፣ አትሌቲኮ ማድሪድን አሸንፎ ነበረ። ኢንተር ሚላንንም ሲገጥም በሚያስገርም ሁኔታ አሸነፈ። ከዛ በኋላ በሳንሴሮ ወይም በጁሴፔ ሜዛ በሚደረገው ጨዋታ ኢንተር አሸንፎ ያልፋል ተብሎ ሲጠበቅ ነበረ። ነገር ግን ትናንትናም በጁሴፔ ሜዛ ኢንተር 2-1 በሆነ ውጤት ተሸንፏል። አስገራሚ ጨዋታ ነበረ። በአጠቃላይ ቦዶ ግሊምት ኢንተር ሚላንን ጥሎ
ወደ ቀጣዩ ዙር አልፏል። በጣሊያን ክለቦች መካከል በአውሮፓ ቻምፒየንስ ሊግ፣ በትልልቅ መድረኮች፣ በዩሮፓ ሊግ ጭምር ከዛ በተጨማሪም የጣሊያን ብሔራዊ ቡድንም ቀስ እያለ እየተንሸራተተ ያለ ይመስላል። በጣም የሚያስገርም አይነት ጉዞ ላይ ይገኛል። የሚያሳስብም ይመስላል ለጣሊያን እግር ኳስ አሁን ያለበት ደረጃ። ኢንተር የሴሪያው መሪ ነው፣ ነገር ግን በቦዶ ግሊምት በዚህ በቻምፒየንስ ሊግ የፕሌኦፍ ወቅት ላይ ሩብ ፍጻሜውን እንኳን ሳይደርስ መሰናበቱ በጣም የሚያስገርም ነው። ኒውካስል ዩናይትድ ከከረባግ ጋር ያደረጉት ጨዋታ ነበረ። ኒውካስል ዩናይትድ የመጀመሪያውን ጨዋታ በሰፊ የግብ ልዩነት አሸንፎ ነበረ፣ 6 ግቦችን አስቆጥሮ። አሁን ደግሞ በመጀመሪያው 6-1 ተጠናቀቀ። ትናንትና 3-2 አሸነፈ። በአጠቃላይ በ9-2 አሸናፊነት ወደ ቀጣዩ ዙር አልፏል። ዛሬ የሚደረጉ ጨዋታዎች አሉ፣ አስገራሚ መርሃ ግብሮች አሉ። ኤስ ሞናኮ ከፓሪስ ሰን ዠርመን የሚያደርጉት ጨዋታ በፓርክ ደ ፕሪንስ ይደረጋል። የመጀመሪያውን ጨዋታ በሞናኮ ሜዳ ፓሪስ ሰን ዠርመን 3-2 አሸንፎ ነበረ። ዴዝሪ ዶዌ በጣም የሚገርም ብቃት ያሳየበት ጨዋታ እንደነበረ እናስታውሳለን። ዩቬንቱስ በአሊያንዝ ከጋላታሳራይ ጋር ይጫወታል። የመጀመሪያውን ጨዋታ ጋላታሳራይ 5-2 አሸንፎ ነበር። ሪያል ማድሪድ 1-0 በሆነ ውጤት ወደ ቤኔፊካ ስቴዲየም ሄዶ በስታዲዮ ደሉዝ 1-0 በሆነ ውጤት አሸንፎ ነበር። የመልሱን ጨዋታ ዛሬ ምሽት 5 ሰዓት ላይ ያከናውናል። በዚህ ጨዋታ ላይ ጆዜ ቡድናቸውን አይመሩም በቅጣት ምክንያት። በጣም አስገራሚ አጋጣሚ ላስታውሳችሁ ከጆዜ ጋር በተያዘ ምናልባት ካስታወሳችሁት የሚዘነጋ አይደለም። የቻምፒየንስ ሊግ የቼልሲን ቡድን ይዘው ባየርንን ሲገጥሙ 2005 ላይ በእርግጥ በወቅቱ አልታወቀም ነበረ፣ ጥርጣሬዎች ነበሩ። ነገር ግን በይፋ የታወቀ ነገር የለም። ጆዜ በዚህ በትጥቅ ማን በኩል በዚህ ልብስ በሚይዘው ትጥቅ በሚይዘው የቡድኑ ትጥቅ ያዥ በኩል በኪትመኑ በኩል ምንድነው ያደረጉት? በሚገፋ የባስኬት ውስጥ የልብስ መያዣ ውስጥ ተደብቀው ወደ ባየርን በአሊያንዝ አሬና በሚደረገው ጨዋታ ላይ ቡድናቸውን እንግዲህ መመሪያ ሰጥተው ነበር። በስቴዲየሙ ተገኝተው ወደዛ ወደ መልበሻ ቤት መግባት አይችሉም ነበርና ጆዜ ያንን በድብቅ አድርገውት ነበርና ዛሬስ ያንን ይደግሙታል ወይ ማለት በጣም የማይታሰብ ሊሆን ይችላል። ያ የማይረሳ በጣም የሚያስቅ አጋጣሚ ነበረ። በባስኬት ውስጥ ሆነው ታፍኜ ነበረ ብለው ነገሩን ያስታውሱታል ከዓመታት በኋላ መለስ ብለው። ነገር ግን በመልበሻ ቤት ተገኝተው መመሪያ ሰጥተው ነበር ለቡድናቸው። ጆዜ በድጋሚ በዚህ ጨዋታ ላይ ቡድናቸውን አይመሩም። ያ የዘረኝነት ጥቃት የጂያሉካ ፕሪስቲያን የዘረኝነት ጥቃትን በተመለከተ ተጫዋቹ አንድ አስተያየት ሰጥቷል። ምንድነው ያለው? በተለይ ቪኒ ጁኒየር እኔን ዱዋርፍ ብሎ ጠርቶኛል፣ ድንክ ብሎ ጠርቶኛል ብሎ ይናገራልና እሱ በእርግጥ አሁንም ለመፍረድ በጣም ከባድ የሆነ ይመስላል። አውሮፓ እግር ኳስ ማህበር በእርግጥ አንድ ጨዋታ ተቀጥቷል። የጨዋታ ያልፏል እንደ ቅጣት ሳይሆን አውሮፓ እግር ኳስ ማህበር የወሰነው ውሳኔ በዚህ ጨዋታ ላይ በእንግሊዝ ከዚህ በፊት ተፈጥሮ የነበረው የኤቭራና የሉዊስ ሱዋሬዝ ነገር ሰላም አለመባባል፣ ሌሎች ነውጦች ወይም የጨዋታውን ሞቀታ ከፍ እንዳያደርገው በመስጋት ሊሆን ይችላል። ምንም ይሁን ምን ግን በጣም በሞቀታ የሚደረግ አይነት ጨዋታ ይሆናል ተብሎ ይጠበቃል። አታላንታ ከዶርትመንድ የሚያደርጉ ጨዋታ አስቀድሞ የሚጀምር ጨዋታ ነው 2:45 ላይ። እነዚህም ከሁለቱ አንዱ ቡድኖች አርሰናልን የመግጠም እድሎች አሏቸው። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። ወደ ዝርዝር ጉዳዮቻችን ከማለፋችን በፊት ትናንትና የእናንተ በርከት ያሉ መልእክቶች መጥቶልናል። የተመረጡትን ሀሳቦች ለንሳ። ነጅብ ሰንገሮ ከናይሮቢ ባርሳ ላሚን ያማልን ከሸጠ ጥሩ ገንዘብ ያገኛል፣ ከፈረንሳይ አሁን ካለበት ፋይናንሻል ቀውስም ይወጣል። ሼሽኮ ማንቸስተር ዩናይትድን ከሽንፈት የዳነች ጎል ያስቆጠረው የሚል ሀሳቡ ልኮልናል። ከላሚን ያማል ጋር በተያያዘ ከዚህ በፊት የባርሰሎናው ፕሬዚዳንት አሁን ትናንትና በስቲያ ይፋ ያደረጉት መረጃ ነበረ። ላሚን ያማል በባርሰሎና ሊሸጥ አልነበረም። ነገር ግን ፓሪስ ሰን ዠርመን ለተጫዋቹ 250 ሚሊዮን ፓውንድ አቅርበው እንደነበረ አሰልጣኙም የባርሰሎና ፕሬዚዳንትም ይፋ ማድረጋቸውን ተመልክተናል። ጆዜ ሞሪኒዮን በተመለከተ ሪዮ ፈርዲናንድ ትናንትና ዘረኛ አይደሉም ሲላቸው ነበርና በዚህ ጉዳይ ላይ የተሰጡ አስተያየቶች አሉ። አሸናፊ ከደቡብ አፍሪካ ዘረኛ አልነበረም፣ ነገር ግን ዘረኛ ሆኖ አግኝቻለሁ። ቪኒ ጁኒየር የዘረኝነት ጥቃት ደርሶበት ሲያብድ ሞሪኒዮ ዘረኝነት ጥቃት የደረሰበት ተጫዋቹ ከመውቀስ ይልቅ ቪኒ ጁኒየር ጎል አስቆጥሮ ደስታውን መግለጽ አልነበረበትም የሚል በጣም ተልካሽ ሀሳብ ሰንዝረዋል የሚል ነገር አንስተዋል። ባጭሩ ዘረኛ ነበሩ ጆዜ ሞሪኒዮ ብሎ ሀሳቡን ሰጥቶናል። በዩናይትድ ድል ደስ ብሎኛል። ሼሽኮ ጥሩ ተቀያሪ ነበረ፣ ውጤት ቀያሪ መሆኑንም አስመስክሯል። ማቲያስ ኩና ለብሪያን ቦሙ የሚገርም ኳስ ነው ያቀበለው ብሏል። ትናንትና በደንብ አንስተነዋል። ለሼሽኮ በአግባቡ አድርሶት ሼሽኮም በደንብ ተጠቅሞበታል። አሰልጣኝ ካሪክ ጥሩ ጉዞ ላይ ይገኛል። ነገር ግን ከሱ የተሻለ አሰልጣኝ
ዩናይትድ ያስፈልጓል የሚል ሀሳቡ ልኮልናል። መሐመድ ሹክራላ ሪዮ ፈርናንድ ዘረኛ አይደለም፣ ዘረኛ ቢሆን ተጫዋቾችን አፍሪካውያን ተጫዋቾችን እንደዛ ባያቅፍ በፍቅር ባይዛቸው ባይንከባከባቸው እንደዛ ሲያደርግ አንመለከትም ነበረ ብሏል። ጆዜ እንዳሉት ቪኒ ጁኒየር ጸባዩ ማስተካከል አለበት ብሎናል መሐመድ ሹክራላ ከደቡብ አፍሪካ። ሌላም ሀሳብ ልኮልናል መሐመድ ሹክራላ በኢማኑኤል አዴባዮር ሀሳብ አልስማማም ብሎናል። ኢማኑኤል አዴባዮር አሁን ያሉ መራግሮችን ስመለከት ማንቸስተር ሲቲ ሊጉን ያሸንፋል፣ አርሰናል ከባድ ጨዋታዎች አሉበት ብሏል። ነገር ግን አርሰናል ቸልሲና ቪላ ሲቲ ነጥብ ያስጥሉታል ብዬ ጠብቃለሁ ብሏል። ከአርሰናል ከሲቲ ከቪላ ጋር ማንቸስተር ሲቲ ጨዋታዎች አሉበትና እነዚህ ጨዋታዎች በደንብ የሚጠበቁ ናቸው። ቃሲም በኤቨርተን ጨዋታ ላይ የመጀመሪያውን ዙር ካስታወሳችሁ ይለናል ማንቸስተር ዩናይትድ ጥሩ ነበረ፣ ኤቨርተን አንድ ሞክሮ አንድ አግብቶ ያሸነፈበት ነበር፣ በዚህ ጨዋታ ላይ ግን ተመጣጣኝ ነበሩ ብሎናል። አህመድ ከጅቡቲ አርሰናል እንግዲህ እንደሚመስለኝ በአዲባየር ሀሳብ አልስማማም፣ የአርሰናል ጨዋታ ከባድ ነው የሚለውን ሀሳብ አልደግፍም ብሏል። ፈርዲናንድን ደግፈዋለሁ ብሎናል። ከዛ ውጪ ሙልጌታ ያነሳቸው ጉዳዮች አሉ። ጆዜ ዘረኛ አይደሉም፣ ዋንጫው የሲቲ ነው 100% እርግጠኛ ነኝ። ዩናይትድ ድሉ አስደስቶኛል። አማዱ ኦናና የቀድሞ ኤቨርተን ተጫዋች አሁን በአስቶን ቪላ እየተጫወተ ያለው ተጫዋች ወደ ማንቸስተር ዩናይትድ ቢመጣ ደስ ይለኛል ብሎናል። ግሎሪ ማንቸስተር ዩናይትድ ብሎናል። አርሰናልን በተመለከተ ታሪኩ ከደቡብ አፍሪካ የጻፈልን መልእክት አለ። ሪያል ማድሪድ 3-0 ዛሬ ያሸንፈናል ብሎናል። ላኪ የተባለ አድማጫችን ደግሞ ዩናይትድ እንግዲህ ጥሩ ድል አስመዝግቧል የሚል መልእክቱ ልኮልናል። ለሁሉም ሁላችሁንም ስለተሳትፏችሁ ከልብ እናመሰግናለን። ዛሬ ሪያል ማድሪድ ስለ ስንት ያሸንፋል ግምታችሁን ላኩልን። እንዲሁም ጆን ቴሪ በቼልሲ ቢሞከር ብላችሁ አስባችሁ ታውቃላችሁ፣ የኃላፊነት ቢሰጠው ብላችሁ እስቲ ሀሳብ አስተያየቶቻችሁን እየጻፋችሁልን ይህን ቪዲዮ ላይ እያደረጋችሁ አብራችሁን ቆዩ። በቀጥታ ወደ ማንቸስተር ዩናይትድ ጉዳዮች እናልፋለን። ዴሊ ሜል ኦንላይን ላይ ዝርዝር የማንቸስተር ዩናይትድ ዘገባዎች ወጥተዋል። ከነዚህ መካከል በጣም አስደንጋጭ ፍላጎት በኖቲንጋም ፎረስቱ ሞርጋን ጊብስ ዋይት ላይ አለው ማንቸስተር ዩናይትድ የሚል ዘገባን ተመልክተናል። በጣም የሚያስገርም አይነት መረጃ ይመስላል፣ ያልተጠበቀም ነውና የብሩኖ ፈርናንዴዝ ተተኪ ማድረግ ይፈልጋል። ሞርጋን ጊብስ ዋይት በክለቡ ይቆያል አይቆይም የሚለው የሚጠበቅ ነው። በክረምቱ እንደምታስታውሱት ወደ ቶትናም ሆትስፐር ሊሄድ የውል ማፍረሻውንም ቶትናም ሊከፍል ነበር። ነገር ግን ቶትናም የውል ማፍረሻ ተጫዋቹ እንዳለው ያወቀበት መንገድ ተገቢ አልነበረም፣ በጋይ መንገድ ሄዶ አልነበረም ነው ውል ማፍረሻው ይፋ አልነበረም፣ ክለቡም እንዳይከሰስ በሚል በሁለቱ ክለቦች ተስማምተው ቶትናምም ከተጫዋቹ ዝውውር ውጭ የሆነ ሞርጋን ጊብስ ዋይትም በተለይ የክለቡ ባለቤት ማሪናኪስ ግሪካዊው እንግዲህ አስማምቶት በክለቡ ቆይቶ ነበር። አሁን ማንቸስተር ዩናይትድ ብቻ አይደለም በእርግጥ የሚፈልገው ማንቸስተር ሲቲም የተጫዋቹ ፈላጊ እንደሆነ ቸልሲም እንደሚፈልጉት ብዙ ዘገባዎች አሉና አሁን እየተከፈለ ያለው ደሞዝ አለ። ኤቫንጀሎስ ማሪናኪስ ባለፈው ተጫዋቹ በክለቡ እንዲቆይ ሲያሳምኑት እነ ብሪያን ምቤሞ፣ ማቲያስ ኩና፣ ቤንያሚን ሼሽኮ በማንቸስተር ዩናይትድ የሚከፈላቸውን አይነት 150,000 ፓውንድ ሳምንታዊ ደሞዝ እንዲከፈለው አድርገውታል ነው። ወደ ማንቸስተር ዩናይትድ አሁን ከመጣ ከዛ ከፍ ያለ ቢያንስ ከ200,000 ፓውንድ ሳምንታዊ ደሞዝ ሊያገኝ ይችላል የሚሉ ዘገባዎች አሉና ማንቸስተር ዩናይትድ ከሲቲ ጋርም ከቼልሲም ጋር መፎካከር ይኖርበታል። በጣም እስከ 64 ሚሊዮን ፓውንድ ድረስ ዩናይትድ ሊያቀርብ ይችላል። በእርግጥ ዩናይትድ በዚህ ገንዘብ አንቷን ሴሜኒዮን ለማስፈረም ፍላጎት እንደነበረው በሲቲ እንደተበለጠ ይታወቃል። በዚህ ዝውውርስ ላይ ምን እድል አለው የሚለው በጣም የሚጠበቅ ጉዳይ ነው። ካዘሜሮን በተመለከተ ክለቡን እንደሚለቅ ይታወቃል። ከዚህ ተጫዋች ደሞዝ በቅርብ ሳምንታት ላይ ማንቸስተር ዩናይትድ እስከ 60 ሚሊዮን ፓውንድ በደሞዝ ብቻ ሊያተርፍ እንደሚችል ሳነሳላችሁ ነበር። የካዘሜሮ ደሞዝ 18 ሚሊዮን ፓውንድ አካባቢ ነው። በሳምንት 375,000 ፓውንድ ያገኛል። ከዛ ተጨማሪ ማርከስ ራሽፈርድን በተመለከተ በዛው በቋሚነት የሚቆይ ከሆነ በሳምንት 315,000 ፓውንድ ማንቸስተር ዩናይትድ ማትረፍ ይችላል። ያ ማለት ወደ በወር በጣም ከ1 ሚሊዮን ፓውንድ በላይ የሚከፈለው አይነት ተጫዋች ነውና በአመት ሲደመር የማርከስ ራሽፈርድ ወደ 15 ሚሊዮን ፓውንድ አካባቢ 15-17 ሚሊዮን ፓውንድ ከነ ጥቅማ ጥቅሙ የሚደርስ ክፍያ አለው። ሃሪ ማጓየር ይቆያል አይቆይም የሚለው የሚጠበቅ ነው። ሌሎችም የብሩኖ ፈርናንዴዝ የመልቀቅ ጉዳይ ገና የተወሰነ ያለቀ ጉዳይ አይደለም።
የለምና እነዚህ በዝርዝር የሚነሱ ጉዳዮች ናቸውና በተለይ ሃሪ ማጓየርን በተመለከተ ቢቢሲ አንድ ዘገባ ይዞ ወጥቷል። ከዩናይትድ ጋር በተያያዘ ያሉ ጉዳዮችን አጠናቀን ወደ ሌሎች ጉዳዮቻችን እንለፍ ብዬ ነው። ከቢቢሲ ጋር በተያያዘ ሃሪ ማጓየር አዲስ ውል ሊቀርብለት ነው የሚል ዘገባን ይዞ ወጥቷልና በሚያስገርም ሁኔታ በቀጣይ ጊዜያት ላይ ሃሪ ማጓየርን በተመለከተ ብዙ አዳዲስ ጉዳዮች ሊሰሙ ይችላሉ ተብሎ ይጠበቃል። የሃሪ ማጓየርን ጉዳይ እንደዚህ በቢቢሲ ላይ የተመለከትነው ጉዳይ ካነሳን ሌላኛው የማርከስ ራሽፈርድ ጉዳይ ነው። ማርከስ ራሽፈርድ በተመለከተ ትናንትና የማርከስ ራሽፈርድ ወንድም በባርሰሎና ከተማ ታይቷል። ከክለቡ ጋር ድርድር ያደርጋል በደሞዝ ጥቅማ ጥቅም ጉዳዮች ላይ የሚሉ ጉዳዮች ሲነሱ ነበረ። እነ ስፖርትም ይዘውት የወጡት ዘገባ ነበረ። ታዋቂው ጋዜጠኛ ኒኮላስ ሺራ ይዞት የወጣው ዘገባ እንደሚያሳየው ከሆነ ማርከስ ራሽፈርድ በባርሰሎና ለመቆየት የ8 ዓመቱ የማንቸስተር ዩናይትድ ተጫዋች በቋሚነት ለመቆየት ክለቡ ምን ያክል ደሞዝ እንክፈል፣ ስንት ዓመት ትቆያለ የሚሉ ዘገባዎችም ነበሩና እስከ 2028 ድረስ እንዲቆይ 4 ዓመት ውል እንዲፈርም ከዛ በተጨማሪም ፐርሰናል ተርም ላይ ስምምነት ላይ ስለመድረሳቸው ኒኮላስ ሺራ ዘገባውን ይዞ ወጥቷል። እስከ 30 ሚሊዮን ዩሮ ድረስ ባርሰሎና ለተጫዋቹ በቋሚነት መቀጠል መክፈል ይኖርበታልና እነዚህ በዝርዝር እየተነሱ ያሉ ጉዳዮች ናቸው። ከማንቸስተር ዩናይትድ ጋር በተያያዘ የማቲያስ ኩናን ጉዳይ ብቻ አንስቼ ላጠናቅ። ማቲያስ ኩና የአርሰናልና የማንቸስተር ዩናይትድን የኤምሬትስ ጨዋታ ያስታውሳል። በዛ ጨዋታ ላይ እንዴት ማይክል ካሪክ ጨዋታውን የተዘጋጀበት መንገድ መቼም ዊል ኔቨር ፎርጌት የሚል ነገር መቼም ቢሆን አረሳውም የሚል ሀሳብ ሰጥቷል። እንዴት እንደተዘጋጀ በተለይ ደግሞ አርሰናል በጣም ጠንካራ ቡድን ነው። በተለይ ማይክል ካሪክ ዋንጫዎችን ያሸነፈ በማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ስር የሰራ ነው። ሌጀንደሪ የሚባል ተጫዋች ነውና ማሸነፍ ምን እንደሚፈልግ በደንብ የሚያውቅ አሰልጣኝ ነውና በጨዋታው ላይ ያዘጋጀን መንገድ በጣም የሚያስገርም ነው። አርሰናል በጣም ጠንካራ ቡድን ነው። ነገር ግን ተመርተንም ቢሆን በልበ ሙሉነት በኤምሬትስ ተጫውተናል። አርሰናል እየመራም ቢሆን ከዛ በተጨማሪም እንዴት ማሸነፍ እንዳለብን ሜንታሊ እንዴት ያዘጋጀበት መንገድ መቼም ቢሆን የምረሱ አጋጣሚ አይደለም ብሎ ያስቀምጣል። ከማንቸስተር ዩናይትድ ወደ አርሰናል ጉዳዮቻችን አልፈናል። አርሰናልን በተመለከተ ሰርጂዮ ኩናጌሮ ስለ ሚኬል አርቴታ አንዳንድ ሀሳቦችን ያነሳል። የቅድመ ማንቸስተር ሲቲ የባርሰሎና አትሌቲኮ ማድሪድ ተጫዋች ነው። ኩናጌሮ በተለይ በልብ ህመም ምክንያት ቶሎ ሳይጠበቅ ከእግር ኳስ ጫማውን መስቀሉ ይታወቃል። አርቴታ ራሱን በደንብ እንደ ትልቅ አሰልጣኝ መሆኑን በደንብ እያሳየ ይገኛል የሚል ነገር በዝርዝር ያስቀምጣል። በጣም ጠንካራ የማይሸነፍ የማይረታ ቡድን ገንብቷል። እንዴት መጫወት እንደሚፈልግ የሚያውቅ እንዲሁም ደግሞ በተለይ ለዋንጫ የሚፎካከር ቡድን በዚህ ወቅት ላይ አርሰናል ነውና ለዋንጫ የሚገመትም ቡድን ነውና በዚህ በአርሰናል ቡድን ውስጥ የሚኬል አርቴታ ሚና በሚቀጥሉት ዓመታትም የቅርብ ዓመታት ፉክክሩ የሚቀጥል አይነት በጣም ድንቅ ቡድን ሰርቷልና እንደማስበው ይላል። አርሰናል ደጋፊዎች እንግዲህ በተለይ ደግሞ አርሰናል ደጋፊዎች የሚያምኑበት ነገር አለ። ሚኬል አርቴታ በክለቡ እንዲቆይ ፍላጎት አላቸው ብሏል። እስቲ ሀሳቦቻችሁን ላኩልን። ሚኬል አርቴታ በአርሰናል መቆየት አለበት ወይ? ዋንጫ ባይበላ እንኳን አርሰናል መቆየት አለበት ወይ? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ከዛ ውጪ አርሰናል ቤት እየተነሱ ያሉ ጉዳዮች አሉ። ከሀቨርትዝ በጉዳት ምክንያት የቡካዮ ሳካ ጉዳትን በተመለከተ እስካሁን በአርሰናልን በተመለከቱ ብዙን መገናኙ ዘገቦችም ላይ ምንም ፍንጭ የሰጡ ነገሮች አሉ። ከሀቨርትዝ በሳምንቱ መጨረሻ ለቼልሲ ጨዋታ ሊመለስ ይችላል። አንዳንድ የአርሰናል ደጋፊዎች እንዲሁ ከዚህ በፊት እንደተመለከት ነው ለምሳሌ የኤበረቼዜ የቀድሞ ቡድኑ ላይ ክሪስታል ፓላስ ላይ ግብ አስቆጥሮ እንዳሸነፈው ሁሉ አርሰናል በዚህ ጨዋታ ላይ ደግሞ ከሀቨርትዝ ግብ አስቆጥሮ ቼልሲን አርሰናል ማሸነፍ አለበት የሚል ሀሳባቸውን ሲሰጡ ነበር። ባለፈው በእርግጥ በዚህ በካራባኦ ካፕ ወደ ቀጣዩ ዙር አርሰናል ሲያልፍ ከሀቨርትዝ ግብ አስቆጥሮ ነበረ። እንደዚህ አይነት ነገሮችን በዘርዘር ያነሳሉ። ሌላኛው ጉዳይ ግን ከባየር ሙኒክ ጋር በተያያዘ ተጫዋቹን የማስፈረም ፍላጎት አለው በክረምቱ የሚሉ ዘገባዎች አሉ። የአርሰናል ደጋፊዎች ለሁለት የሚከፈሉበት ሀሳብ ይመስለኛል። እስቲ እናንተን ሀሳብ ጻፉልን። ከሀቨርትዝ መሸጥና ሌላ አጥቂ መምጣት አለበት ወይ? አንዳንዶች እንዲሁ ገብርኤል ጀሱስ ከሀቨርትዝ አሸጠው አርሰናል ጥሩ አጥቂ በመስመርም በማል ስፍራ አጥቂነትም መጫወት የሚችል ወጣት በጣም ጥሩ ግብ አስቆጣሪ ማስፈረም ይኖርበታል የሚል ሀሳብ አላቸውና በባየር ሙኒክ እየተፈለገ ይገኛል የሚሉ ዘገባዎችን ከወደ ጀርመን እየተመለከትን እንገኛለን። ከዛ ውጪ ሌላኛው አርሰናልን በተመለከተ
ግብ ጠባቂ ፍለጋ ላይ ይገኛል ተብሏል። የአታላንታውን ግብ ጠባቂ ማርኮ ካራንሴቺን ለማስፈረም ስካውቶችን ማርኮ ለማስፈረም በተለይ እነ ኮሬራ ዴሎ ስፖርት ይዘውት የወጡት ዘገባ የ25 ዓመቱ ጣሊያናዊ ግብ ጠባቂ በአታላንታ እየተጫወተ ይገኛል። እስከ 2028 ድረስ ውላለው። አታላንታ ለተጫዋቹ 40 ሚሊዮን ዩሮ ወይም ደግሞ 35 ሚሊዮን ፓውንድ ድረስ ይፈልጋል። ፖቴንሻሊ በክረምቱ ክለቡን ይለቃል ተብሎ ይጠበቃል። ዩቬንቱስም የተጫዋቹ ፈላጊ ነው የሚሉ ዘገባዎች እየወጡ ተመልክተናል። እነዚህ በዝርዝር የተመለከትናቸው ጉዳዮች ናቸው። ሌላኛው አርሰናልን በተመለከተ ዲፌንስ ሴንትራል ይዞት የወጣው ዘገባ ሪያል ማድሪድ በተለይ ከአርሰናል ኤቤሬቼዜን ማምጣትና ሮድሪጎን መቀየር ይፈልጋል የሚሉ ሮድሪጎን በሁለት ቅያሬዎች አንደኛው ከሊቨርፑል ተጫዋች ጋር ስሙ የሚነሳ ነው። በእርግጥ በሌሎች ክለቦች በኩል ነው፣ በሌሎች ብዙ መገናኛዎች በኩል ነው። ዲፌንሳ ሴንትራል ግን አርሰናልና ሮድሪጎን በተመለከተ የሚያይዘው ስም ኤቤሬቼዜን ነው። ኤቤሬቼዜ ወደ ቤርናባው፣ ሮድሪጎ ወደዚህ ወደ ኤሚሬትስ ይመጣል የሚሉ ዘገባዎች ወጥቷል። ሊቨርፑል ቤትም በተመሳሳይ የሚነሱ ጉዳዮች አሉ። በተለይ ደግሞ ከስፔን ያሉ ሪፖርቶች ሊቨርፑልን የሞሐመድ ሳላ ተተኪ ለማድረግ ሮድሪጎን ሊፈልግ ይችላልና ሮድሪጎ ደግሞ የሚመጣ ከሆነ ሊቨርፑል ዶሚኒክ ሶቦዝላይን በአንጻሩ መልቀቅ አለበት። ከሰሞኑ የዶሚኒክ ሶቦዝላይ ወኪል ሀሳብ ሲሰጥ ነበር። ሪያል ማድሪድ ቢፈልገው በሚያሳየው ብቃት አንጻር ነውና አሁን ከሚያሳየው ብቃት አንጻር ቢፈልግ የሚያስገርም አይደለም የሚል ነገር ያነሳልና የሞሐመድ ሳላ ተተኪ ሆኖ ሮድሪጎ ወደ አንፊልድ ሮድ ሊመጣና ዶሚኒክ ሶቦዝላይ ወደ ሪያል ማድሪድ ሊሄድ የሚችልበት እድል አለ ተብሏል። አንድሬ ሮበርትሰንን በተመለከተ ከሃል ሲቲ በሚያስገርም ሁኔታ ከመጣ በኋላ የፕሪሚየር ሊጉ የዓለማችን ምርጥ የቀኝ መስመር የዚህ የግራ መስመር ተከላካይ ሆኖ ለአመታት ሲጫወት ተመልክተናልና አሁን በአስቶን ቪላ፣ በክሪስታል ፓላስ፣ በወልቭስ፣ በአትሌቲኮ ደ ማድሪድ ይፈልጋል። በተለይ ወደ ቶትናም ሊሄድ ያለቀ ዝውውር ነበረ። ባለፈው በመጨረሻም ክለቡ ነበረ ዝውውሩን ውድቅ ያደረገውና አይሆንም ያለው። የጆን ቴሪን ጉዳይ ላንሳላችሁ። ጆን ቴሪ አንድ ቆይታ ነበረው ከብዙሃን መገናኛ ጋር ያደረገው ቆይታ ላይ ባለፈው በቼልሲ በአሰልጣኝነት ሚና መቀጠሬ በጣም አበሳይቶኛል። ለአንድ ጨዋታ የሚሆን በጊዜያዊነት ቼልሲ ቋሚ አሰልጣኝ እስኪቀጥር ድረስ እድሉ ያልተሰጠኝ በክለቡ ሰዎችና በስፖርቲንግ ዳይሬክተሩ አማካይነት ይሁን ማን በትክክል ያንን ውሳኔ እንደወሰነው አላቅም፣ ነገር ግን በጣም የሚያበሳጭ ውሳኔ ነበር ብሏል። አሁን ጆን ቴሪ እየሰራ ያለው የፓርታይም ስራ ነው። በጊዜያዊ ስራ የክለቡን ከአካዳሚ ያማክራል፣ ኮንሰልት ያደርጋል እና በዚህ ስራው ላይ ለምሳሌ ከአሰልጣኝ ማክፋርለን ጋር በጋራ ይሰራል። በአንደር 21 ቡድን ውስጥ ከ21 ዓመት በታች ቡድን ውስጥ ከ18 ዓመት በታች ቡድን ውስጥ ይሰራልና ማክፋርለን ወደ ዋናው ቡድን አሰልጣኝነት የሲቲን ጨዋታ ባቻ ውጤት የተጠናቀቀውን ጨዋታ ታስታውሱታላችሁ። ቼልሲን እየመራ ባቻ ውጤት ጨዋታው ሲጠናቀቅ ማክፋርለን ቡድን ውስጥ እንግዲህ አንዱ አሰልጣኝ ሆኜ መካተት ነበረብኝ፣ ነገር ግን ውሳኔ አልተወሰነም፣ እንድሄድ ቡድኑን በጊዜያዊነት እንዳሰለጥን አልተፈለገም የሚል ሀሳቡን ያነሳል። በጆን ቴሪ በኩል እነዚህ የሚነሱ ጉዳዮች ናቸው። ከቼልሲ ጋር በተያያዘ አንድ ከኤኳዶራዊ ተጫዋች በቅርብ ጊዜያት ላይ አርሰናል ኢኳዶራዊ ተጫዋች አስፈርመዋል። ፒየሮ ኤንካፔ 2 መንትያዊ ተጫዋቾችን ማስፈረሙም ይታወቃል። እነዚህ ተጫዋቾች የሚታወቁ ናቸው። በቼልሲም ኤኳዶራዊው ሞይሰስ ካይሴዶ አለና አሁን ከኢንዲፔንደንት የደቫሌ የ22 ዓመቱን አማካኝ ስፍራ ተጫዋች ለማስፈረም ፓትሪክ መርካዶ ይባላልና ይህንን ተጫዋች ለማስፈረም ፍላጎት ነበረው። ነገር ግን እንደ ፋብሪዚዮ ሮማኖ ዘገባ ሌሎች ብዙሃን መገናኛዎች ላይ ነጎ ላይ የዚህ ቼልሲ በጣም ሰፊ እድል አለው በጣም ተቀርቧል ሲባል ነበር። ነገር ግን ስምነት ላይ ስለመድረሱን ሴቪያና ቼልሲ የዚህን ዝውውር ማጣቱን የሚያሳዩ ዘገባዎች ወጥተዋል። ማንቸስተር ሲቲ ቤት ኦማር ማርሞሽን በተመለከተ ባርሴሎና ሁለተኛ ቅዱ አድርጎ ይዞታል። ዩሊያን አልቫሬዝን ማስፈረም የማይፈልግ ከሆነ ከማንቸስተር ሲቲ ኦማር ማርሞሽን ለማስፈረም ጥረት ያደርጋል ተብሎ ስፖርት ይዞት የወጣው ዘገባ ያሳያል። ማርሙሽ በጣም ጥሩ አቅም ላይ አቋም የወረደ አይደለም፣ ግን የማንቸስተር ሲቲ ሲስተም የፔፕ ጋርዲዮላ ጨዋታ ለሱ የተመቻ አይደለም እና ወደ ባርሰሎና ቢሄድ በጣም ይሳካለታል ተብሎ ይጠበቃል። ዩሊያን አልቫሬዝን ለማስፈረም ባርሰሎና ምናልባት 100 ሚሊዮን ዩሮ ሊያስፈልገው ይችላል። ያንን ደግሞ ይችላሉ የሚለው ኦማር ማርሙሽ እስከ 50 ሚሊዮን ዩሮ 60 ሚሊዮን ዩሮ ማንቸስተር ሲቲ ሊለቀው ይችላል። ተጫዋቹን በደንብ እየተጠቀመበት አይገኝምና ለዛም ከክለቡ ጋር በተያያዘ በእርግጥ ፔፕ ጋርዲዮላ ይቆያል አይቆይም የሚለው ጉዳይ መወሰን ያለበት ይመስላል። ከማንቸስተር ሲቲ ጋር በተያያዘ ሌላኛው የበርናንዶ ሲልቫ ጉዳይ ነው። ቺካጎ ፋየርስ ከሜጀር ሊግ ሶከር
ቤኔፊካ ከፖርቹጋል እንዲሁም ዩቬንቱስ ከጣሊያን ባርሰሎናና አትሌቲኮ ማድሪድ ከስፔን ይፈልጉታል የሚሉ ዘገባዎች እና ዴሊ ሜል ይዘው ተወጥቷል። 31 ዓመቱ ላይ ይገኛል። አውት ኦፍ ኮንትራክት ይሆናል በውድድር ዓመቱ መጨረሻ ላይ። ስለዚህ ወዴት ይሄዳል የሚለው የሚጠበቅ ጉዳይ ነው። አዲስ ውል የሚቀርብለት ከሆነ የፔፕ ጋርዲዮላ መቆየትና ለመቆየትን ተመልክቶ ሊሆን ይችላል የሚሉ ጉዳዮች በደንብ እየተሰሙ ያሉ መረጃዎች ናቸውና በዝርዝር እነዚህን ጉዳዮች ተመልክተናል። ከማንቸስተር ዩናይትድ ጋር በተያያዘ ቅድም ያላነሳሁት አንድ ጉዳይ የሚኪ ቫንደቬን ጉዳይ ሚኪ ቫንደቬንን በተመለከተ በጣም በሚያስገርም ሁኔታ በትልቅ ደረጃ ማንቸስተር ሲቲ፣ ሊቨርፑል፣ ሪያል ማድሪድ ይፈልጉታልና 24 ዓመቱ ላይ ይገኛል። የሆላንዳዊ ተጫዋች በሚገርም ሁኔታ በጣም ፔሲ ነው፣ በጣም ፈጣን ነው፣ መከላከል ላይ የሚገርም አይነት በፕሪሚየር ሊጉ ራሱን እያሳየ ይገኛልና በተለይ እስከ 2029 ድረስ የሚያቆይ ውል አለው በቶትናም ሆትስፐር። በቶትናም ሆትስፐር ደግሞ በክለቡ በጣም እየተቸገረ ይገኛል። የቻምፒየንስ ሊግ እግር ኳስ ላይ እንደማይሳተፍ በጣም ሰፊ ድል የለውም። ወደ ቻምፒየንስ ሊግ እግር ኳስ ለመቀጠል ምናልባት ቻምፒየንስ ሊግ ማሸነፍ ሊጠበቅበት ይችላል። ያ ደግሞ በጣም ሩቅ ይመስላልና በሌላ መንገድ ቻምፒየንስ ሊግ ላይ የሚሳተፍበት እድል በጣም ጠባብ ነው። 16ኛ ደረጃ ላይ ይገኛል በፕሪሚየር ሊጉና በዚህ ጉዳይ ላይ ተጫዋቹ ከክለቡ የሚለቅበት እድል አለና ሊቨርፑል፣ ማንቸስተር ዩናይትድም ሪያል ማድሪድም የተጫዋቹ ፈላጊ ሆነው ብቅ ብለዋል። እስከ ስንት ማንቸስተር ዩናይትድን ሊያስወጡ ይችላል? ተከላካይ ስፍራ ላይ የማንቸስተር ዩናይትድ ዝውውሮች ላይ ብዙ ትኩረት ላይ ይደረግ ይችላል። ነገር ግን ቡድኑ አሁንም ተከላካይ ስፍራ ላይ ሙሉ ለሙሉ የተረጋጋ ነው ማለት አይቻልም። በተለይ ሃሪ ማጓየር የሚወጣ ከሆነ እዛ ቦታ ላይ ተጫዋች ያስፈልጓል። በጣም የሚጠበቅ አይነት ዝውውር ይሆናል ብለን እንጠብቃለን። በቀጣይ ጊዜያት ላይ በዝርዝር እናነሷለን። ሚኪ ቫንደቬን ትክክለኛ ሰው ይመስላል ለማንቸስተር ዩናይትድ። ለሁሉም እነዚህ በዝርዝር የተመለከትናቸው ጉዳዮች ናቸው። ለሰጣችሁን ጊዜ፣ ለተሳትፏችሁ፣ መልእክቶቻችሁን ስለጻፋችሁልን ከልብ እናመሰግናለን። በስፖርትን ሰብስክራይብ፣ ሼር እያደረጋችሁ አብሮነታችሁን እንድታሳዩ እንጠይቃለን። ለዛሬ እዚህ ላይ ያበቃን። ጤና ይስጥልን።